በጣም ቆንጆ ፍቅረኛ ነው ያለሽ። አመሰግናለሁ። ሚኮ ማማለል እንደዚህ ነው በቃ። ሴቶች በእንደዚህ መልክ ነው የሚያማልሉት ወንዶችን። ሩኬ ቤት አሸንጓሊት በነፃ ማለት ቶም ኤንድ ጀሪ በነፃ እያዩ መሳቅ ነው ዛሬ ማለት ነው። ነገሩ ይቅርብሻል። ራሴንም እንፈልጋለን። ቆይ ግን ታዲያ እንግዳ ሆነ ሄደ ሴት እኮ ዘላ አይደለም እኮ የማንኛውም ወንድ ላይ እንደዚህ አይደለም የምትተሻሸው ሚኪ። ጄም ፕራንክ አደረግን ብለው ማለት ነው አጨለሏት እነዚህ ሁለት ልጆች። ባለፈው እንግዲህ አይታችኋል፣ ቤቷ ሊጠይቋት ሄደው እሷ ተራዋን ፕራንክ አድርጋ ነበርና የምር ፎቅ የወደቀች መስሎኝ ገረመኝ። አይገልጸውም። እሷ እንደዚህ ስትወድቅ ግምጄ እንደዚህ ያማታል ታውቃላችሁና እሷም በቃ አሟት የወደቀች ነው የመሰለኝ። መግቢያውን አይቼ እንደደነገጡ አትጠይቁኝ ማለት ነው። እና እንደዚህ የሚያስደነግጥ ቪዲዮ አትስሩ። ከፎቅ የምር የወደቀች መስሎኝ በኢየሱስም ደነገጥኩኝ። እንደዚህ አይነት ነገር ስትታመሙ እናንተ ካለባችሁ እንዲህ አሁን የሚጥል አይነት በሽታ ነው እና ግምጄ አንዳንዴ ያማታል እንደዚህ አይነት ነገርና ከጭንቀቱ አንፃር በቃ ወደ ውጭ ወጣ ሄዳለሁ ስትል ከፎቁ ላይ ወርዳ የተፈጠፈጠች ነው የመሰለኝ። እናንተ መግቢያው ላይ ያለውን አይቼ ለማንኛውም እናንተ ሴቶች ዛሬ አስደንግጣችሁኛል ማለት ነው። ግን አለባበሳችሁ በጣም አምሮባችኋል። ቪዲዮ ስትሰሩ ፕራንክ ላይ ፕሊዝ መሀላ አጨምሩ። በቃ ግን ይቅር በለኝ ሚካኤል ብለሻል፣ ግን ደግሞ ጥሩ አይደለም። በቃ ብቻ መሀላ ትጠቀሙ። አለባበሳችሁ በጣም ያምራል። እውነት አስታውሳችሁ በቃ ደስ ይላል። ብቻ ግን በጣም ደስ ይላል። እውነት ለመናገር አለባበሳችሁ ምናምን እንቁ ድንቅ ሴቶች መስላችኋል። ይመቻችሁ። ለአሸንዳ አምሮባችሁ እንደምትመጡ ባለሙሉ ተስፋ ነን። ግን የሚያስደነግጥ ፕራንክ አትስሩ። የምር ግምጄ የተፈጠፈጠች መስሎኝ እኔ የለሁም አጠይቁኝ በቃ። እና በጣም የሚያስደነግጥ ፕራንክ ነበረ። ምክንያቱም የሆነ በቃ ዝባዝንጌ የበዛበት ነው። ሽቶሞ መርጨት፣ ከዛ ብርጭቆ መስበር፣ ብቻ የሆነ ግራ የሚያጋባ ቪዲዮ ነበረ በነገራችን ላይ ማለት ነው። እና ግምጄ ግራ ገብቷት ነበረ ባይዘወይ ማለት ነው። ጀግና ማለት ነው። ድንጋጤው በለቅሶ አይደለም የሚገልጸው፣ ለማስለቀስ ሞክራችሁ ነበረ ግን አልተሳካላችሁም። ሁለት እህቶቻችን ማለት ነው። የወደቀችዋና ያቺ ፍሪዝ ያላት ጸጉሯ ግምጄን ነው ፕራንክ እያደረጉ ያሉት እና ታለቅሳለች ብለው በጣም እያመናጨቋ ነበር እንድታለቅስ። ግን ደግሞ ደፋርና ጀግና ምንድነው ጭስ ነው መውጫ አይፈራም ይባላል ያገሬ ሰው ማለት ነው። የመጣው ይምጣ ሆስፒታል ከወሰዳችሁ እንውሰድ ብላ አላለቀሰችም፣ ግን ውስጧ ደንግጧል ግምጄ ማለት ነው። ይመችሽ ያራዳ ልጅ ማለት ነው። ዛሬ ግን የመጣሁበት ዋና ጉዳዬ ስለነ ግምጄ እቺ መጀመሪያ ላይ ያለችው ቪዲዮ ስላስደነገጠች ነው። ዋና የመጣሁበት ግን እኔ የምታወቅበት በብሩክና በሃይሚ ነው። ዛሬ እንግዲህ በአዲስ እንግዳ ነው የመጡት፣ በአዲስ ስታይል የወንድ ልጅ ማማለል ስታይል በሚል ነው የመጡት ማለት ነው። እሳቸው ርዕስ ምን እንደሆነ እኔ አይገባኝም አላቅም። እና መጀመሪያ ርዕሳቸው ምን እንደሆነ አላቅም። አሁን ዛሬ ሚኮ ምን አይነት ርዕስ እንደተሰጠው እውነት ለመናገር ምንም እየገባኝ አይደለም። በነገራችን ላይ ግን ሃይሚ እኔ የምለው እንትኑም ማለት ነው ይሄን ሜካፑን እንግዲህ እንደምታዩት ሚኮ ጸይም ነው ጥቁር ነው ልበላችሁ ባጭሩ። ሜካፑን ቀብታው ነው ታዲያ ቀይ ሆነው እንዴት ነው? አሁን እኔ ማለት ነው ሃይሚን ማለት ነው በቪዲዮ ነው የምናውቀው። ሃይሚንም በሉኝ ብሩኬን በቪዲዮ ነው የምናውቀው ማለት ነው። አሁን እንዴት ነው ብሩኬን እንደዚህ በቁምጣ መጥቶ ማላቀው እንዴት ነው? ቆይ ጥያቄ አለኝ። ቀለም ተቀብቶ ምናምን ከሆነ ራይኔ አይጠፋኝም። እኔ አታውሳሹኝ አይጠፋኝም። ክወና ከሆነ ክወና ነው እንጂ ይሄ ፕራንክ አይደለም። እውነት ለመናገር ግን ስቀናል፣ ተደስተናል፣ ፏ ብለናል። ይመቻችሁ፣ ሂዱበት። ግን እንዳንድ ዝም ብላችሁ እንደንትን ስታዩት ግን የሚሰጣችሁን ገጸ ባህሪውን ወይም አልሰራችሁትም ወይ አይዶን ነው አላውቅም። አሁን ሚኪ እንዴ ፊቱም ያስታውቃል፣ ጸጉርሽ ተቀይሯል። ገላው እንዴት ነው የማያስታውቀው? ቆይ እንዴት ነው? ቆይ እኔ እንዴት አሁን ብሩኬ አሁን የሃይሚን ጥፍር አያውቀውም፣ የሃይሚን እጅ አያውቀውም። ብሩክ ሃይሚ የብሩክን እጅ አታውቀውም፣ ሃይሚ የፍፄን እጅ አታውቀውም። ኧረ እኔ ሃይሚን እጅ በደንብ ነው የማውቀው። የፈለገ ነገር ቢያርጉ በደንብ አውቀዋለሁ። የሃይሚን እጇም ሆነ እግሯንም ሁሉ ነገሯን አውቀዋለሁ። የሆነ ነገር አጥልቀውባት ካልሆነ በስተቀር ልክ እንደሚኮ እንደዚህ ሆና ብትመጣ ብሩኬንም ሃይሚንም ማወቅ አያቅተንም። እኛ ግን የምናውቃቸው እንግዲህ በቪዲዮ ነው፣ በአካል አናውቃቸውም። ጀስት እነሱ ደግሞ በአካል እየተዋወቁ እንዴት ነው ብሩክ ሴት መስላ የታየችው? ቆይ አረረረረ ችከሳ ቤተሰቦች
ዛሬ በዛቅ ነው የሞትኩት። እግዚአብሔር ሰላም ራሱ አላልኳቸውም። አንደኛ የግምጃ ያስደንግጦኛል። ቤተሰቦች ሰላም እንደምትሆኑ ተስፋ አደርጋለሁ። ሄጃለሁ፣ እኔ ርቅ ያለው ሰላም ብዬ አፌን አላጠፋም፣ ግን ሰላማችሁ ይብዛ እና የዛሬው ጎወና ማለት ነው በጣም ዘናፈታ ያደርጋል። ለቲክታክ ለዩቲዩብም ችግር የለውም፣ ችግር አለው እያልኳለን። ግን የትኛዋ ጓደኛ ሴት ናት ተጠርታ ሄዳ ወይ እንደው ለመጫወት ወይ ደግሞ በሲስተም የሆነ ነገር ለመግባባት እዚህ ጋር ሃይሚያውን እንዲህ ስታደርግ እንዴት አልፈራችሁም? ቆይ እናንተ በባለፈው ቤቷ ፕራንክ ሲያደርግ ፈርታው ነበረ በባለፈው። አሁን ግን ተላመዱ። አያችሁ አይደለ? ስትላመዱ እንደዚህ ነው ጓደኝነት፣ በቃ ወንድምነት እንደዚህ ይቀጥላል፣ ይሄዳል እንደዚህ እያለ ማለት ነው። ግን ብሩክ እኮ ደስ አላለውም ታውቃላችሁ አይደለ? እንደውም ብሩክ ትዕግስተኛ ነው። በሃይሚ አይብስም፣ በሃይሚ ይብሳል እኮ። አሁን ብሩክ የሆነች ሴት እንደዚህ ሲያስተካክል ብታዩ አረፈ። ይሄ የተመቸውን ፊቱን ማለት ነው ወልውላ ነው የምጥለው። ባይዘው ሃይሚ ትማታለች፣ ብሩክ እንኳን አይማታም። እና ግን ትዕግስቱ ጥሩ ነው። ግን ደግሞ በጣም 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 ግልጽ እንዲህ ጭራሽ ቀልጥሙን እንዴት ነው የማያውቀው ብሩኬ? ኧረ እኔ እንጃ እኔ አላውቅም። አይዶን ነው ይሄ ፕራንክ ነው ብዬ እኔ አልቀበልም። ግን ነገራ ስራቸው አስቆት ብሩኬ እያያቸው ነው ዝም ብሎ እንዴ። ደግሞ በጣም የገረመኝ ነገር ማለት ነው ልንገራችሁ፣ ጡቱ ጋር ብርቱካኑን አምጥታ ጭምር ማድረጓ። ከዛ ልብስ ሊቀይር ሲሄድ ማለት ነው ተከትለው ሃይሚ እኮ ሌላ ሲስተም ልትነግረው ነው ለሚኪ ማለት ነው። ልብስ ሂድና ቀይር ምናምን ሲለው ሃይሚ የፈለገችው አሁን ብሩኬ ጋር ተጠግቶ ምናምን ያንን ደረቱን ለሱ ማስነካካት ምናምን ነው የፈለገችው። ማለት ምን እንደምታይ እንትና አልገባኝም። የፈለገችው ነገር አማለው ስትለው ነበር። እሱ ደግሞ ፈራ። ብሩኬም ደግሞ ዞር ብር ካጠገብ ያለው ማለት ነው። እና ከዛ እሱንም ሊቀይር ሄድ እሷ እየሮጠ ስትሄድ ሃይሚ ምን እሺ ነው አላለም። እኔ ሱሪ ልታወልቅ ነው እንዲህ ብዬ እኔ ድራማቸው ነው፣ ምንም ማድረግ አልችልም። ቤተሰቦች በኋላ የራሳችሁ ጉዳይ፣ እኔ ምንም ብትሳደቡ አያገባኝም። ግን የሃይሚ አከታተሉ አያስቀው? እግዚአብሔርን በጣም ያሳቀኝ። ከዛ ሲቀጥል ደግሞ ብሩኬ ደግሞ ሃይሚ ምን ሼ ነው ወዴት ነው የምትሄጂው? በሳቅ የሞትኩት ፓርቲ ይሄ ፓርት ብቻ ነው። ከዛ ሌላ ምንም አላሳቀኝም፣ ምንም ማለት ነው። እና እሷ ደግሞ ቻፕስቲክ ላመጣ ምናምን ግን ለሚኪ ልትነግረው ነው። ሚኪ ልብስን ሳትቀይር ሂድና ቀፈው ብለዋለች መሰለኝ፣ ብቻ የሆነ ነገር ብለዋለች። እና በሳቅ የሞትኩት ፓርት እዚህ ፓርት ላይ ነው። ካሜራማን ስላልነበረ ዞር አድርጎ ስላልያዛ ስላልቀረጻት ነው እንጂ ለሚኪ የሆነ ነገር ብለዋለች። እና ብሩቄ ደግሞ አጠያየቁ በጣም አስቆኛል። ሃይሚ የልቴጅ ነው ምን ሸይ ነው አላለም እንዴ? የቀባችውን ሜካፕ ልታጠፋለት ነው። ሌላ ምን ይባላል? እንደገና ሚኪ ደግሞ ማለት ነው ባይዘወይ ሚኪ አይፈራም። ለምን? ያው ድራማ ላይ ብዙ ሴቶች ጋር አብሮ እንትን ስለሚል ምናምን ጀስት ሃይሚ በቃ እንደ ኖርማል ነው የሚያት፣ ምንም አይመስላትም። ሃይሚ አሁን እያፈረች ነበር እሱ ሱሪ ሲያወልቅ ማለት ነው። ባይዘወይ ብሩክም ፊቱ አያወልቅ እንኳን ማለት ነው። ማለት አላየሁም እንደዚህ አይነት ነገር። የሆነ ጊዜ ላይ ትዝ የሚላችሁ ከሆነ ሃይሚ ቀሚስ ለብሳ ከውስጥ አጭር ቀሚስ ከላይ ረጅም ቀሚስ ስታወልቅ ወደታች ፊቴ እንዴት ታወልቂያለሽ እያለ ብሩኬ ሲሽኮረመም ነበር። ለቪዲዮ እይታ ይሁን ለምን ይሁን አላቅም። ብቻ ባይዘወይ እንደዚህ አይነት ነገር ሲደራረጉ እኛ አላየንም እስካሁን ድረስ በቪዲዮ ማለት ነው። ሃይሚና ብሩኬ ዛሬ ሚኮ ጭራሽ እዛው ውልቅ እዛው ጥልቅ ብሩክ ራሱ እያፈረ ነበረና ባይዘወይ ምንም ያሳፍር በነገራችን ላይ ማለት ነው። ምክንያቱም ትንሽ ለሴት ልጅ ሊያስፈራ ይችላል። ወንድ ልጅ ወንድ ነው። ከውስጥ ፓንት ካለው በቃ እንዲያውንም እኔ የሆነ ጊዜ ሱሪ የለበሰ መስሎት ማለት ነው ቀሚሱን እንደዚህ ቀሚሱ አጭር አይደለ እንዲህ አድርጎ እግሩን ስቅል ሲያደርግ ወይኔ ግልገሎቹ ዱብ ባላሉ እያልኩኝ ነው ሞትኩት። አለባበሱ እኔ ምን ላድርግ ታዲያ? ቆይ ረስቶታል እኮ ቀሚስ መልበሱ ማለት ነው። የሆነ ሰዓት ደግሞ ልብሱ በተፈጥሮ እንደዚህ ሽብሽብ የሚል ልብስ ነው፣ ወደ ላይ ሽብሽብ ይላል እና የሆነ ሰዓት ላይ በጣም እንትን ብሎ ነበረ። እንጃ ተኬር ስለማታደርጉት ያው የሆነ ቀይ ሆኖ አይን ውስጥ ስለማይገባ ነው እንጂ እንደ ብሩኬ እግር በጣም በቃ ልብሱ ተሰብስቦ የሆነ ሰዓት ላይ ወጥቶ ነበር። እንዴት እንደፈራሁ ጌታ ወይ ትዕግስቱን ስጠኝ። ወይ የሆነ ሙሉ ቀሚስ መሆን ነበረበት። ይሄን ቀሚስ ራሱ እንዴት እንደመረጠችው አላውቅም። በነገራችን ላይ ሙሉ ነገሩ የሃይሚ ነው፣ ሁሉ ነገሩ የሃይሚ ነው። ከጾስ መያዣው ጀምሮ እስከ ቀሚሱ
የሃይሚን ይሄን ቀሚስ ለብሰው አይታችኋል። የሆነ ሰዓት ላይ አሸንዳ ውዬ ምናምን የመጣ ሰዓት ቤት ይሄን ለብሳ ምሳ ሰርታለች ከብሩኬ ጋር ትዝ የሚላችሁ ከሆነ ማለት ነው ታስታውሱ ብዬ ነው። እና ሙሉ ልብስ እንኳን አድርገሽ ዛሬ ያው ሚካኤልም ስለሆነ ቤተክርስቲያን እንሂድ ብላን ነው ብቻ የሆነ ነገር ቤተክርስቲያንም አይባልም መሪ ቅር በለኝ ፈጣሪ ብቻ የሆነ ከሩቅ አገር ነው የመጣችሁ ብለሽ ፊቷን ጥቅልል አድርገሽ ቁጭ አድርገሽ በቃ የሴት መቤት አድርገሻት ምናምን ቢሆን እሺ እንዴ እኮ ሚኪ መሆኑ በደንብ ነው የሚያስታውቀው። አላቅም የቪዲዮውን ስታይል ማለት ምን ሊሰሩልሽ ፈልገሽ ነው ምናምን እንዳትሉኝ ቤተሰቦች። ምክንያቱም እኔም ያየሁትን የተረዳሁትን ነገር መናገር ስለምፈልግ ነው እንጂ ቪዲዮውን የፈለጋቸው ነገር በቻናላቸው አፕሎድ ማድረግ ይችላሉ። ግን ለምን አፕሎድ ሆነ ሳይሆን የኔ ጥያቄ ያልገባኝ ነገር ሚኮ እዚህ ጋር ወይ ሰውነቱ አልተቀየረ፣ ድምፁ ግን ተቀይሯል። አባዬ አላለም። ወይኔ እናቴ እኔማ ዛሬ በስመ አብ ቪዲዮውን ሳይሆን መሳቅ ነው የሞትኩት። እግዚአብሔርን በሳቅ እኔ ታየኝ ሃይሚ እሱን ቀይ ለማድረግ የለፋችሁ ልፋትና ልክ ሚኮ ልብሱን ሊቀይር ሲሄድ ሃይሚ ተከተላው ስትሄድ ብሩኬ የት ነሽ ሲል ነው የዛን እሱ ሁለት ፓርት ነው ያሳቀኝ ማለት ነው። ሃይሚ ደግሞ አላሰበችውም ጭራሹም የሆነ ሌላ ተንኮል ልጠነስስ ነበር። ብሩኬ ደግሞ ነቃባት እዛው ማለት ነው። እንዴ ሁለት የሽወድ እንዲ ካወቀው በኋላ ጉድ እኮ ነው ነግበኔ እኮ ነው እናንተ። ብቻ ለማንኛውም ዘና ፈታ አድርጋችሁናል። ቤተሰቦችም ዘና ፈታ እንዳላችሁ ባለሙሉ ተስፋ ነኝ። ሚኮ ግን ማለት ነው ለሌላ ጊዜ እንደዚህ አይነት ነገር ስትሰራ በቃ ማለት ወይ ረዘም ያለ ቀሚስ ወይ ደግሞ ብቻ በማይታወቅ መልኩ ክወና ቢከወን በጣም ጥሩ ነው። አንደኛ ይሄ ሁሉ ነገር የሃይሚ ሻርቡም የሃይሚ ነው፣ ፀጉሩም የሃይሚ ነው፣ ቀሚሱም የሃይሚ ነው። እንዴት ነው የማያውቀው? አንድ አይነት ልብስ ገዝተው ነው ብሎ ብሩኬ እንዲያስብ ነው። እሱ ብሩኬ ራሱ አውቆ ነው እንጂ የሚያውቀው ነገር አለ ብዬ ነው የማስበው። ግን ያው ፋኒ ሆነውበታል፣ ተዝናንተውበታል። መጨረሻ ላይ ስቋል እንጂ የፈለገ ይሄ ፕራንክ አይደለም፣ ይሄ ክወና ነው። በቃ ቶም እንጀሪ በነፃ የሚታይ ቶም እንጀሪ በጣም የሚያዝናና ነው። በጣም ተመችቶናል። ግን ፕራንክ እንዳልሆነ ደግሞ ያው ማንም ሰው የሚያውቀው ሰው ፕራንክ እንደዚህ እንዴ ተናናቀን ፕራንክ እነ ግምጃዬ ቤት ሂዱ። የነ ግምጃዬ ፕራንክ ይመስላል ትንሽ ማለት ነው፣ ትንሽ ይመስላል የነሱ ማለት ነው። ከዛ ውጪ የዛሬው በጣም የሚያስቅ የሚያዝናና ነው። የሚያዝናና ብቻ ይመቻቸው የኛ ውድ ቤተሰቦች። ስቀናል፣ ተደስተናል። እናንተም ትደስታላችሁ ብዬ ባለሙሉ ተስፋ ነኝ። እኔ በጣም ሚኮ ያሳቀኝ የከለሩ ነገር ነው እና ያቀማመጡ ስታይል ነው ያሳቀኝ። ማንኛውም ጓደኛ በእንደዚህ አይነት መልክ መታ የሰው ባል አታማልልም በፍጹም ጭራሽም አይሆን ነገር የሆነ ሰዓት ወይ አውርታ ወይ እንተዋወቅ ወይ ምናምን ብቻ ብዙ ነገር ካራክተሩን በደንብ ተላበሱ። መጀመሪያ ቪዲዮ ከማብራታችሁ በፊት ካራክተሩን በደንብ ተላብሳችሁ ለመስራት ሞክሩ። ምንሼ ነው እንዴ? ምንሼ ነው ሚኪ? አንተ እንኳን ተዋናኝ አይደለህ እንዴ? ጉድ እኮ ነው። ለማንኛውም የጨርቃ ፋሚሊዎች ይመቻችሁ፣ የአዳኞች ፋሚሊም እንደዛው ይመቻችሁ። ዛሬ ግምጃዬ ፕራንክ ተደርጋባችኋለች። ምድር በምድር ነው እንግዲህ ጋይስ፣ ይመቻችሁ። መልካም አዳር ይሁንላችሁ። ወዳችኋለሁ። ባይ